ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? እንደ ከዚህ ቀደሙ እንግዲህ አሁንም ቀዳሚ የሆነውን የጤና መረጃን አሰናድቼ ይዤላችሁ ቀርብ ያለው ማለት ነው። ዛሬ ደግሞ ጽንስ 4፣ 5 እንደዚሁም ደግሞ 6 ወር ሲሞላው ምን አይነት ለውጥ እንደሚኖረውና በእናንተም ላይ ሊከሰቱ የሚችሉ ለውጦች ምን ይመስላሉ የሚለውን የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እንዲሁም ደግሞ ከዚህ በፊት የሰራኋቸው ቪዲዮዎች እየታዩ አይደለም ከጠቀማችሁና ከተመለከታችሁ ደግሞ ለሰዎች ሼር እያደረጋችሁ ቪዲዮ ቫይራል እንዲወጣ በማድረግ እንድታግዙኝ ስል በአክብሮት ተጠይቃችኋለሁ። ቪዲዮን እስከ መጨረሻ ድረስ ተመልከቱት። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። ከ13ኛው ሳምንት ጀምሮ እስከ 27ኛው ሳምንት ድረስ የሚቆየው የእርግዝና ሁለተኛ 3 ወራት ማለትም ትራይሜስተርስ ብዙ ጊዜ የእርግዝናው ምርጥ ክፍል ተደርጎ ይታሰባል። ለብዙ ሰዎች ከመጀመሪያው 3 ወር ላይ የነበረው የጠዋት ህመም ወይም ደግሞ ማቅለሽለሽና ድካም በዚህ ወቅት እየጠፋ ይሄዳል ማለት ነው። ጽንሱ በዚህ 3 ወር ውስጥ ማደጉን ይቀጥላል። ክብደት እየጨመረና የአራስ ልጅ መልክ እየያዘ የሚሄድበት ጊዜ ነው ማለት ነው። ጽንሱ በአግባቡ እያደገ መሆኑን ለማረጋገጥ ደግሞ በሁለተኛው 3 ወራት ውስጥ የአልትራሳውንድ ምርመራ ይደረግላቸዋል። የእርግዝና ሁለተኛ አጋማሽ የሚጀምረው ከ13ኛው ሳምንት አካባቢ ሲሆን እስከ 27ኛው ሳምንት መጨረሻ ድረስ ይዘልቃል። በሁለተኛው አጋማሽ ውስጥ ስትሆኑ በእርግዝና መሃል ላይ ናቸው ማለት ነው። ብዙውን ጊዜ በመጀመሪያው 3 ወራት አብሮ የነበረው ማንኛውም ጭንቀትም እየራቃችሁ ይሄዳል። በሁለተኛው 3 ወር ውስጥ በመልካችሁ የበለጠ ያረገዘ ሰው መምሰልም ትጀምራላችሁ። እንዲሁም የኃይል መጨመርም እየተሰማችሁ ይሄዳል። ከ18 እስከ 20 ሳምንት ባለው ጊዜ ውስጥ የጽንሱን እንቅስቃሴም መስማት የምትጀምሩበት ጊዜና ከመጀመሪያ 3 ወር በበለጠ በእርግዝናችሁ ውስጥ መረጋጋትና መደሰት የምትጀምሩበት ጊዜ ይሆናል ማለት ነው። እርግጥ ነው እርግዝና ለሁሉም ሰው የተለየ መሆኑን ማስታወስ አስፈላጊ ነው። ነገር ግን ምርጥ ስሜት የማይሰማችሁ ከሆነ ይህ ምንም ችግር እንደሌለው ማሰብ አለባችሁ። አንዳንድ ሰዎች በሁለተኛው 3 ወር ውስጥም እንኳን የማቅለሽለሽ ስሜት ሊሰማቸው ይችላል ወይም አዲስና የተለየ የእርግዝና ምልክቶች መታየት ሊጀምርባቸው ይችላል ማለት ነው። እንዲሁም በእርግዝናችሁ ሁለተኛ አጋማሽና በእርግዝናችሁ በሙሉ የእርግዝና ክትትል ማድረግ በጣም አስፈላጊ ነው። የእርግዝና እንክብካቤ አቅራቢዎች እናንተም ሆናችሁ ጽንሱ ጤናማ መሆናችሁን ለማረጋገጥ መከታተል ይኖርባቸዋል። ሁለተኛው የእርግዝና አጋማሽ ከፍተኛ ስጋት ያለበት ካልሆነ ወይም የጤና አቅራቢዎች ሌላ ችግር እንዳለ ካልነገሯችሁ በስተቀር የእርግዝና ክትትል ቀጠሮ አብዛኛውን ጊዜ በየ4 ሳምንቱ ይከናወንላችኋል። በእርግዝና ሁለተኛ 3 ወራት ወቅት ጽንሱ ብዙ ለውጦችን ያልፋል። በዚህ ጊዜ ውስጥ ጽንሱ የፊት ገጽታዎቹ እየተስተካከሉ እናም ጣቶችና የእግር ጣቶች በሚገባ እየተለዩ ከልጅ ጋር የበለጠ መምሰል እየጀመረ ይመጣል ማለት ነው። በአራተኛ ወር ውስጥ ደግሞ የአይን ሽፋኖች፣ የአይን ቅንድቦች፣ የአይን ግርፋቶች፣ ጥፍሮችና ፀጉሮች እየኖሩት ወይም እየተፈጠሩለት ይመጣሉ ማለት ነው። ጽንሱ መዘርጋት፣ ፊቶችን መኮማተርና አውራ ጣቱን መጥባትም የሚጀምርበት ሰዓት ይህ ሰዓት ነው ማለት ነው። በዚህ ሰዓት የእርግዝና እንክብካቤ አቅራቢዎች በአልትራሳውንድ በመመርኮዝ ጾታውን ምን እንደሆነ ሊነግሩን የሚችሉበት ሁኔታ ላይ ይደርሳል ማለት ነው ጽንሱ። በዚህ ጊዜ የጽንሱ እንቅስቃሴ ሊሰማችሁ ይችላል። ሰዎች ብዙውን ጊዜ ይህን እንቅስቃሴ እንደ እየተንሳፈፈ ያለ ነገር ወይም ሆድ ውስጥ እንደ ቢራቢሮ አድርገው ይገልጹታል። ጽንሱ በሁለተኛው 3 ወር ውስጥ ይንቀሳቀሳል፣ አልፎ ተርፎም ይገለባበጣል። ይህ የመጀመሪያው እንቅስቃሴ ፈጣን ንቃት ወይም ኩዊኪንግ ይባላል ማለት ነው። በመጀመሪያ ላይ የእንቅስቃሴው ስሜት መደበኛ ላይሆን ይችላል። ብዙውን ጊዜ በ28 ሳምንታት አካባቢ እንቅስቃሴዎቹ ይበልጥ ተከታታይነት ያላቸውና ሊተነበዩ የሚችሉ እየሆኑ ይመጣሉ ማለት ነው። በሁለተኛ 3 ወር መጨረሻ አካባቢ ጽንሱ እናንተ የምትሉትን መስማት የሚጀምርበት ሰዓት ነው። ከሚያድገው ሆዳችሁ ጋር የምታወሩ ከሆነም በምላሹ እንቅስቃሴ ከጽንሱ ሊሰማችሁ ይችላል። ልጃችሁ ወደ ሁለተኛው 3 ወር መጨረሻ አካባቢ ቢወለድ ማለትም ያለ ጊዜ ቢወለድ እንኳን በጨቅላ ህፃናት ከፍተኛ ክትትል ክፍል ውስጥ ሕክምና ህይወቱን መቀጠል ይችላል ማለት ነው። በእርግዝናችሁ ሁለተኛ 3 ወራት ወቅት እያደገና እየተለወጠ ያለው ጽንሱ ብቻ አይደለም።
በዚህ ጊዜ ውስጥ ራሳችሁ ሰውነት ላይ በርካታ ለውጦችን ታስተውላላችሁ። ለምሳሌ ጽንሱ የሚያድግበት ማህፀናችሁ መለጠጡን የሚጀምርበት ወይም የሚቀጥልበት ሰዓት ነው። ይህ በአካል በእርግዝናችሁ በሙሉ የመለጠጥና የመሳሳብ ባህሪ የሚያሳይበት ጊዜ ነው ማለት ነው። ሰውነታችሁ ከእርግዝና በኋላ ማህፀናችሁ ወደ ቅድመ እርግዝና መጠኑ የሚመለስበት ጊዜም ይመጣል። ክብደት መጨመር ትጀምራላችሁ። እናም የእርግዝና ምልክት የሆነውን የተጠጋጋ ሆድ ማሳየት ትጀምራላችሁ ማለት ነው። ሰዎች በአጠቃላይ ከመጀመሪያው 3 ወር ወይም ትራይሜስተር በተሻለ ስሜት ውስጥ ቢሆኑም በሁለተኛው 3 ወር ውስጥ አዲስ የእርግዝና ምልክቶች ወይም ምቾት ማጣት ሊሰማቸው ወይም ሊያጋጥማቸው ይችላል። በመጀመሪያው 3 ወር የማለዳ ህመም ወይም ሞርኒንግ ሲክነስ የምንለው ካጋጠማችሁ አሁን እየጠፋ የመሄድ እድሉ ከፍተኛ ነው። ማለትም ጠዋት ላይ የሚሰማችሁ ህመሞች በጠቅላላ እየጠፉ እየቀነሱ የሚሄዱበት ጊዜ ነው ማለት ነው። በሁለተኛ 3 ወር ውስጥ ከተለመዱት ምልክቶች መካከል የሚከተሉት ይገኙበታል። ለምሳሌ የምግብ ፍላጎታችሁ መጨመር ያሳያል። የድድ መድማት፣ ይህም ደግሞ በሆርሞን ምክንያት የሚመጣ ነው ማለት ነው። የአፍንጫ ደም መፍሰስ ወይም የአፍንጫ መታፈን፣ ይህም እንደዚሁ ከሆርሞን ጋር የተገናኘ ወይም በሆርሞን ምክንያት የሚከሰት ሲሆን ሌላው ደግሞ ሄሞሮይድስ ወይም የኪንታሮት በሽታም ሊያጋጥማችሁ ይችላል። እንዲሁም የቆዳ ለውጦች፣ ለምሳሌ በሆዳችሁ መካከል ቀጥ ያለ መስመር ማስተዋል ትጀምራላችሁ። በጡት ጫፍ ዙሪያ ያለው ቆዳችሁ መጥቆር ይጀምራል። በእጅ በእግርና በቁርጭምጭሚታችሁ ላይ የተወሰነ እብጠት መታየትም ይጀምራል። እንዲሁም የደም ስር መስፋፋትና የተወሰኑ የመለጠጥ ምልክቶች በተለይ በሆድ፣ በጡት፣ በኩላሊት አካባቢና በጭኖች ላይ የተለያዩ ለውጦችን መመልከት ትጀምራላችሁ ማለት ነው። በእርግዝና ወቅት ደግሞ እንደ የሽንት ቧንቧ ኢንፌክሽኖች እና ለመሳሰሉት ኢንፌክሽኖች የመጋለጥ እድላችሁ ሊጨምር ይችላል። የማሳከክ ስሜት፣ የብልት ፈሳሾች ለውጥና ስትሸኑ የማቃጠል ስሜት የመሳሰሉ የኢንፌክሽን ምልክቶችን ልታስተውሉ ትችላላችሁ። በዚህ ሰዓት በሁለተኛው የእርግዝና ወራት ጊዜ ጤንነታችሁን ለመጠበቅና ጥሩ የእርግዝና ለውጦች እንዲኖራችሁ ለማድረግ በየቀኑ ለ20 ደቂቃ ያክል የአካል ብቃት እንቅስቃሴ ብታደርጉ ደግሞ ይበልጥ ይመከራል። መደበኛ የአካል ብቃት እንቅስቃሴ ለእርግዝና እጅግ በጣም ጥሩ ነው። በጣም አስተማማኝ ከሆኑት የአካል ብቃት እንቅስቃሴዎች መካከል ደግሞ በእግር መጓዝና መዋኘት ዋነኞቹ ናቸው። ነገር ግን ልትሞክራቸው የሚችሉ ሌሎች ብዙ አማራጮች ያሉ ሲሆን ነገር ግን በጥንቃቄ ማድረግ ስለምትፈልጉት የአካል ብቃት እንቅስቃሴ አይነት አስቀድማችሁ ከጤና ባለሙያዎች ጋር መነጋገር ይኖርባችኋል። እንደዚህ አይነት እንቅስቃሴዎች በእርግዝናችሁ ላይ አደጋ ሊጥሉ ወይም ደግሞ አደጋ ሊያስከትሉ ይችላሉ። ለእርግዝና የሚከብዱ ስፖርቶችና እንቅስቃሴዎችን ማስወገድ እንደዚሁ የግድ ይኖርባችኋል ማለት ነው። አለበለዚያ ጽንሱ እየተጎዳ የሚመጣበት ሁኔታ ይሆናል። ለምን? እናንተ ከበድ ያለ የአካል ብቃት እንቅስቃሴ በምታደርጉ ጊዜ ጽንሱን የበለጠ እየተጫናችሁት ልትሄዱም ትችላላችሁ። ስለዚህ የግድ በጤና ባለሙያዎች የታገዘ እንቅስቃሴ ማድረግ ይኖርባችኋል ማለት ነው። ከአካል ብቃት እንቅስቃሴ በተጨማሪ ደግሞ የተመጣጠነ ምግብ መመገብ፣ የእርግዝና የመከላከያ ቫይታሚኖችን መውሰድ እና ሁሉንም የእርግዝና ክትትል ቀጠሮችን መከታተል ይኖርባችኋል ማለት ነው። እንዲሁም ደግሞ በመጀመሪያው የእርግዝና 3 ወራት ውስጥ መራቅ ያለባችሁ ነገሮች ለሁለተኛ 3 ወራትም ተግባራዊ ማድረግ አለባችሁ። ለምሳሌ ጥሬ ስጋ ወይም ያልበሰለ ስጋ፣ ያልተፈላ የወተት ተዋጽኦ፣ የተዘጋጁ ቀዝቃዛ ስጋዎች፣ ከፍተኛ የሜርኩሪ መጠን ያላቸው አሳዎችን፣ ሙቅ ገንዳዎችን እና ሳውናዎችን እንዲሁም ደግሞ ማጨስ፣ የአልኮል መጠጦችን እና እጾችን በእርግዝናችሁ ወቅት ብታስወግዱ የሚመከሩ ነገሮች ናቸው ማለት ነው። እንግዲህ ውድ ተመልካቾቼ ከሁለተኛ 3 ወራት ማለትም 4ኛ፣ 5ኛ እና 6ኛ ወር ላይ ስትሆኑ ከሚኖሩ የእርግዝና ክስተቶች ጋር በተገናኘ ሊከሰቱ የሚችሉ ክስተቶችንና በጽንሱም ሆነ በእናንተ ላይ ሊኖር የሚችለውን ለውጥ በተመለከተ አጠር ያለ መሰረታዊ መረጃ እንዳጋሯችሁ ተስፋ አድርጋለሁኝ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብና ላይክ እንዲሁም ኮሜንት እንዳይለያችሁ እላለሁኝ። እንዲሁም ከዚህ በፊት የሰራቸው ቪዲዮዎች ቅድሚያ እንዳልኩትኝ ማለት ነው እየታዩ ስላልሆነ አይታቻቸው ከተማራችሁባቸው ለወዳጅ ጓደኞቻችሁ ሼር እያደረጋችሁ ብዙ ሰዎች እንዲጠቀሙት ወይም እንዲማሩበት ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ።